የጥቁር ህዝቦች የማንቂያ ደወል ኢትዮጵያ ታሪክ የማይቀለብሰው የዓለምን ታሪክ የሰረቀው የአይቻልንም መንፈስ እንዳይነሳ አድርጎ የቀበረው ለአላፍት የተስፋ ብርሃንን የሰነቀ ታሪክ በሰው ዘር መገኛ ሀገር ተከሰተ። ኢትዮጵያ አይኖች ሁሉ ወደ አፍሪካ ወደ ፀሐይ መውጫ ተመለከቱ። ጆሮዎች ሁሉ የተፈጸመውን ገድል ለመስማት በተጠንቀቅ ቆሙ። አንድነት፣ አልሸነፍ ባይነት፣ የነጻነት ትግል፣ የህይወት መስዋዕትነት በታላቋ የኢትዮጵያ ምድር በአድዋ ሰማይ ስር በደማቁ ታየ። ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ ከ1847 እስከ 1983 በተሰኘ መጽሐፋቸውም የቅኝ አገዛዝን ማዕበል የገታ አንድ ትልቅ ድርጊት እንደመሆኑ ሁሉ የቅኝ ገዢዎችን ቅስም የሰበረውን ያህል የተገዢዎችን አንገት ከተደፋበት ቀና እንዲል ያደረገ ክስተት ነበር ብለውታል። አድዋ አፍሪካ በላዩዋ ላይ ስልጣኗን ባንሰራፋችው በአውሮፓ ላይ ያደረገችው ፈርቀዳጅ የነጻነት ምዕራፍ መሆኑንም ይገልጻሉ። አድዋን ልዩ ትኩረት ያሰጠው ጥቁሮች በነጮች ላይ የተጎናጸፉት የመጀመሪያው አብይ ወታደራዊ ድል በመሆኑ ነው። የአድዋ አብነት በተለይም የነጮች የበላይነት ከአስከፊ የዘር መድሎ ፖሊሲ ጋር በተቆራኘባቸው አካባቢዎች በደቡባዊ አፍሪካና በአሜሪካ ሀገሮች ለሚገኙ ጥቁሮች የአድዋ ባለድል የሆነችው ኢትዮጵያ የነጻነትና የክብር ፋና ሆነች። ባደረገችው ተጋድሎም ለዓለም የጥቁር ህዝቦች መብት መከበርም መሰረት ሆናለች። ኢትዮጵያን ምሳሌ በማድረግም አቢሲኒያ፣ ኢትዮጵያና ኮፕቲክ በሚል ቅጽል ስምም የሚጠሩ አያሌ አብያተ ክርስቲያናትና የሃይማኖት ንቅናቄዎች በተለይ በአሜሪካ አህጉር መቋቋማቸውን በመጽሐፋቸውም ከትበዋል። ከኢትዮጵያ በወሰዱት ትምህርትም ጆሞ ኬንያታና ኳሜ ንክሩማ የመሳሰሉትን ወጣት አፍሪካዊ መሪዎች ጥቁሮችን ለማስተባበር የፓን አፍሪካኒዝም እንቅስቃሴ በማቋቋም ከአሜሪካ አህጉር ወደ አፍሪካም አሸጋግረዋል። ቆይቶም በ1955 ይህ በከፊል በአድዋ ድል የተቀሰቀሰው አብዮት ድሉ በተገኘበት ሀገር የአፍሪካ አንድነት ድርጅት ሲመሰረት ታሪካዊ ድምዳሜው ላይ መድረስ ተችሏል። ኢትዮጵያም የቀድሞውን የአፍሪካ አንድነት ድርጅት የአሁኑን የአፍሪካ ህብረት በማቋቋም ረገድ ጉልህ ሚናን ተወጥታለች። የኢትዮጵያ ተጽዕኖ ፈጣሪነትም ድርጅቱ ሲመሰረት ቀዳማዊ ኃይለ ሥላሴን በመሪነት እንዲመረጡም አድርጓል። የታሪክ መምህራኖች እንደሚያነሱትና እንደሚዘረዝሩትም ኢትዮጵያ የሰው ልጆች ዘር መገኛ፣ የአፍሪካ የታሪክ እውነት መነሻ፣ የነጻነት ጎህ፣ የአፍሪካዊነት አስኳል መሆኗንም ይገልጻሉ። ጥቁሮች ነጮችን ማሸነፍ እንደሚችሉ ያሳየች ሀገር መሆኗንም ተናግረዋል። ለዓለም ህዝቦች የእኩልነትና የሰብአዊነት መነሻ መሆኗንም ጠቁመዋል። ጥቁር ህዝቦች ጭቆናን እንዲጠሉ፣ ለመብታቸው እንዲታገሉ፣ ቅኝ ግዛትን እንዲጸየፉ፣ እኩልነታቸውን እንዲያረጋግጡ፣ በምድራቸው በነጻነት እንዲንቀሳቀሱ፣ በጸጋቸው እንዲጠቀሙ ኢትዮጵያ በአድዋ ምድር ነጮችን በማሸነፍ ለአፍሪካውያን የማንቂያ ደወል ሆናለችም ሲሉ የታሪክ ምሁራኖች ይተነትናሉ። ኢትዮጵያ አሸናፊነትን ማሳየት ብቻም ሳይሆን አፍሪካዊ አንድነት እንዲፈጠርም ያደረገች ጉምቱ ሀገር ናች። የአፍሪካ ህብረትን በማቋቋምም ለአፍሪካና ለጥቁሮች መብት መከበር ጉልህ ድርሻ መወጣቷንም እንደ ማሳያነትም የታሪክ ምሁራኖች ያነሳሉ። ጥቁር ህዝቦች በአንድነት እንዲሰበሰቡ፣ ለኢፍትሐዊነት እንዲታገሉ፣ በዝባዥነትና ኋላ ቀርነትን እንዲታገሉ ኢትዮጵያ ፈርቀዳጅ መሆኗንም ጠቁመዋል። እንደ ማርክስ ጋርቤ፣ ኔልሰን ማንዴላ የመሳሰሉ የጥቁር ህዝብ መብት ተሟጋቾች ኢትዮጵያን እንደ ምሳሌ አድርገው ለጥቁር ህዝቦች መታገላቸውንም አንስተዋል። ከአድዋ ድል በኋላ በርካታ አፍሪካውያን የሀገራቸውን አርማ ከኢትዮጵያ ሰንደቅ ዓላማ ቀለሞች መውሰዳቸውንም መንገዶቻቸውን፣ ምርታቸውን በኢትዮጵያ መሪዎች ስም መሰየማቸው ኢትዮጵያ ለጥቁር ህዝቦች ምሳሌ መሆኗንም ማሳያ ስለመሆኑም የታሪክ ምሁራኖች ይገልጻሉ። የኢትዮጵያ የኋላ ታሪኮችን በአግባቡ መረዳት ከተቻለም ለወደፊቱ መጻኢ ዕድል ነው የሚሉት የታሪክ ምሁራኖች ትውልዱ የአባቶቹን ታሪክ በአግባቡ ማጥናት እንዳለበትና ቀጣይ በቴክኖሎጂውና በዘመናዊ ውድድርም ተሳታፊ መሆን እንዳለበት ይመክራሉ። ታሪክን በአግባቡ በማጥናትና በመመርመርም ሀቅ ላይ የተመሰረተ የሀገር ግንባታ ማከናወን፣ ሀገራዊ መግባባት መፍጠር፣ ብሔራዊ ትርክትን መገንባትና ብሔራዊ ጥቅምን ማረጋገጥ እንደሚያስፈልግም የታሪክ ምሁራኖች ያስረዳሉ።